ምንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ ታውቃለህ አባት በጣም ጠንካራ ነህ። በጣም ጠንካራ ነህ። ለዛም ነው አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽ እንደራሱ ከበደኝ ታውቃለህ። እዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ፈጣሪ ደግሞ አለ እነሳለሁ። አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ነው። በዚህ እንድትማርና እንድማር ወይን ሃይማኖት ላይ ተቀርቅረዋል። አይዋቸው እስቲ ወይም ሙስሊም ናቸው ወይም ክርስቲያን ነን ይላሉ አይዎች ናቸውና እነዚህ ተቀርቅረው እዛ ወገንተኛነት አልነኬ አይነት። በዚህ ሳምንት እጅግ በጣም አሰቃቂ በሆነታ ሁለት እህቶቻችንን አጥተናል። አንደኛዋ ማህሌት ትባላለች። ሆቴል ተወስዳ ተደፍራን የተገደለችው። ገዳዩ ይታወቃል፣ ነገር ግን ያለበት አይታወቅም። ፖሊስ እባካችሁ ይህን ግለሰብ ጠርጥሬዋለሁና። ሰላም እንደምን ቆያችሁኝ? የተከበራችሁ ነው የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ የኢትዮጵያውያን ኤርትራውያን እህት ወንድሞች በሀገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። እንደተለመደው ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ እነዚህ ቻናል ቤተሰብ ያሉ ናችሁ ቻናሉን ሰብስክራይብ በማድረግ እነዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ የታይ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ በዚህ ሳምንት እጅግ በጣም አሰቃቂ በሆነታ ሁለት እህቶቻችንን አጥተናል። አንደኛዋ ማህሌት ትባላለች። ሆቴል ተወስዳ ተደፍራን የተገደለችው። ገዳዩ ይታወቃል፣ ነገር ግን ያለበት አይታወቅም። ፖሊስ እባካችሁ ይህን ግለሰብ ጠርጥሬዋለሁና እባካችሁ ያለበትን ጠቁሙኝ እያለ ይገኛል። በዚህ በኩል ኢክራም አብዱ ትባላለች። እቺኛዋ እህታችን ደግሞ ከመታራ የተሰማ መርዶ ነው። በኢትዮጵያ እግር ኳስ ውስጥ የምትሳተፍ ሴት ነች። ታዲያ የሷ አገዳደል ደግሞ ግማሹ በታጣቂ ነው የተገደለችው ሲባል፣ ሌላኛው ደግሞ የለም ነገሩ ወዲህ ነው፣ ሌላው ነገር ይጣራልን፣ እባካችሁ ድምፁን ነው እያሉ ይገኛሉ። በአሰቃቂ ሁኔታ ያጣናቸው የሁለቱን እህቶቻችን ነፍስ ፈጣሪ ይቀበልልን። በምድር ህይወታቸውን ለነጠቋቸው፣ ባረመኔነትና በአሰቃቂነት ለጋ ህይወታቸውን ለቀጠፉት ደግሞ በህግ ቁጥጥር ስር ውለው ትክክለኛ ፍርዳቸውን እንዲያገኙ ዛሬም ነገም ጸሎታችን ነው። የምታውቁትን መረጃ በፖሊስ ለማጋራት እባካችሁ ትብብራችሁ ያስፈልገናልና ይህን ማድረግ እንዳትረሱ። የኢክራም አብዱ ትንሽ ለየት የሚለው እስካሁን የሚጣራ ዜና እየሰማሁ አይደለሁም። ብዙ መላምቶችን በቲክቶክ ላይ ሲዘዋወር አይቻለሁ። ለዛም ነው የዘገየሁት ቪዲዮን ለመስራት። እስካሁን የታወቀ ነገር የለም። ከወደ መታራ የሚሰማውና እንዲሁም በዜና ምንጭ ላይ ስላሟሟታ የተነገረው ነገር ሁለት ጽንፍ የያዘው ነውና እባካችሁ በአካባቢ ያላችሁ ሰዎች መረጃውን አጣርታችሁ ለፖሊስ እንድታደርሱ ጥሬን አቀርባለሁ። ሰናይ ቀን ተመኘው። ኢትዮጵያ ውስጥ የበጎ አድራጎት ድርጅቶች ነን፣ በጎ እናረጋለን፣ ደጎች ነን፣ እናበላለን፣ እናጠጣለን፣ የታመመን ጠይቃለን፣ እናርዛለን የሚሉ አይዋቸው እስቲ ባለቤቶቹ ነው አይዋቸው እስቲ አንዲት ነገር የደግነት ሴንስ ውስጣቸው ስሪታቸው ሲጀምር የክፋትና የሌብነት ነው። ስታዩዋቸው እነዚህ ሰዎች የደግ ሰዎች አይደሉም። መቼውስ እዚች ሀገር ላይ ደሃ በዝቷል። ደሃ መጫወቻ ሆኗል። በደሃ ስም ነጋዴዎች ናቸው። መንግስት የሕክምና
መሳሪያዎችንና መድኃኒቶችን እንደዚህ ለህሙማን የሚያስፈልጓቸውን አጋዥ ነገሮች በነፃ እንዲያገኙ ፈቅዶላቸዋል። እነሱ ሂውመን ሄር ነው የሚነግዱልን። ሌላው ይህ አካባቢ የገንዘብ ዝውውር ቦታ ነው። ብዙዎቹ እነዚህ የእርዳታ ድርጅቶች ሲጀምር ወይን ሃይማኖት ላይ ተቀርቅረዋል። አይዋቸውስ ወይም ሙስሊም ናቸው ወይም ክርስቲያን ነን ይላሉ አይዎች ናቸውና እነዚህ ተቀርቅረው እዛ ወገንተኛነት አልነኬ አይነት መንፈስ እንዲኖራቸው አድርገዋል። ከዛ በኋላ ነው ይሄን ነገር የሚሰሩት። መኒ ላውንደሪን ይሰራሉ። የአራጣ ቦታዎች ናቸው። ከፍተኛ ወንጀሎች የሚፈጸሙባቸው ናቸው። አሁን ላይ የአሜሪካን የእርዳታ ድርጅት ከአፍሪካም ሆነ ከመላው ዓለም መውጣቱን ተከትሎ በጣም የበዙ በጎ አድራጊ ነን ባዮች አንድ ቀን ማርያም ትስጥ ተብለው የማያታወቁ ሰዎች ጭምር ነው በጎ አድራጊ ነን ብለው የመጡብን። አላማቸው ሌላ አላማ ነው ይዘት እየተንቀሳቀሱ ያሉት። ወንድማችን አሁንታ እንግዲህ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ የተደበቁ ወሳኝ ሚስጥሮችን በማጋለጥና ለእኛ ለህብረተሰቡ በማድረስ የምናውቀው ወንድማችን ነው። ታዲያ ሁላችሁም እርግጠኛ ነኝ ቤተሰቦች አሁን ባነሳው ሀሳብ ተስማማላችሁ ወይም ደግሞ ትቃወሙታላችሁ ብዬ አላስብም። ተስማማላችሁ ብዬ አስባለሁ። በአሁኑ ሀሳብ ላይ ምናልባት እንግዲህ ሁሉንም ማጠቃለል ባይቻልም በዚህ ሀሳብ ላይ አንዳንድ ሰዎች ብዙ ነገሮቻቸውን ትተው ለድሆች ወይም እርዳታ ለሚያስፈልጋቸው ሰዎች እርዳታን ሲያደርጉ በዛ ደግሞ ሽፋን በማድረግ የተለያዩ ለጥቅማቸው የቆሙ ሆድ አደር እና ጥቅምን አሳዳጅ ሰዎች በእርዳታ ሰበብ የተለያዩ ጥቅሞችን ያገኛሉ። ምናልባት ይህም እንግዲህ በትክክለኛ መንገድ ለሚሰሩ ሰዎች ስማቸው እንዲጠፋና የሚሰሩት ነገር እንዲቆም ምናልባት የተለያዩ ኦፖርቹኒቲዎች ሲፈጠርላቸው ሲገባ ወይ ደግሞ የተለያዩ ኦፖርቹኒቲዎች እየተፈጠረላቸው ከሆነ መሰናክል ይሆናሉና እንደዚህ አይነት ነገሮች ሊቆሙ ይገባል ባይነኝ። እናንተስ በዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እንግዲህ ስንወያይ ስናወራ የተለያዩ ሀሳቦችን ልናነሳና ልናገኝ ስለምንችል ማለት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኙ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ዘፋኝ በሙሉ ኦርቶዶክሳዊ ነው። ይህንን በማስረጃ ነው መሞግታችሁ። አብዛኞቻችሁ ከቴዲ አፍሮ አልበም ከመለቀቅ ጋር አያይዛችሁ ነው የኦርቶዶክስ ተዋሕዶ እምነትን ከዘፋኝነት ጋር ለመውቀስ የሞከራችሁትና እኔም ከሱ አልበም አንጻር ልነሳ በማስረጃ። የቴዲ አፍሮን አልበም ያቀናበረው ወጣቱ ልጅ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? ሌላው በቴዲ አፍሮ አልበም ላይ በአንድ ትራክ ላይ የተሳተፈ አንድ ልጅ አለ። ከደቡብ ኢትዮጵያ አካባቢ ወጥቶ የደቡብን ሙዚቃ በኢትዮጵያ እንዲገን እንዲታወቅ በዘፈን በሙዚቃ ትልቅ አስተዋጽኦ ያደረገው አስጌ ዲንዳሾ የሚባለው አርቲስት ወይንም ዘፋኝ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? አለፍ ወዳሉት ደግሞ ሊሂድ ዘመናዊ ሙዚቃዎች በተለይ አሁን ባለንበት ዘመን አብዛኛዎቹን የሚያቀናበሩት እንደነ ጊልዶ ካሳ እንደነ ካሙዙ ካሳ አይነቶች የፕሮቴስታንት እምነት ተከታይ እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? ትልቅ ስቱዲዮ አላቸው አዲስ አበባ ላይ ሻኩራ ስቱዲዮ፣ ዘፈን ወይንም ሙዚቃ የሚፈበረክበት ፋብሪካ ማለት ነው። የዛ ባለቤቶች ፕሮቴስታንት እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? በጣም ብዙ መጥቀስ እችላለሁ። እናም እባካችሁ ግድ የላችሁም የኛም ቤት መታችሁ የኦርቶዶክሳውያንን ቤት መታችሁ ታጸዳላችሁ። መጀመሪያ የራሳችሁን የቆሸሸውን ቤት አጽዱ። ቢያንስ እኮ አንድ ሰው ሌላን ሰው ባለጌ ሲል እሱ ምን መሆን አለበት? ጨዋ መሆን አለበት። አሁን የጠቀስኳቸውን የመሳሰሉ የኢትዮጵያ የሙዚቃ ኢንዱስትሪ ላይ ትልልቅ ስራ እየሰሩ ያሉ የፕሮቴስታንት እምነት ተከታይ የሆኑ ግለሰቦችን በእምነታችሁ ውስጥ ይዛችሁ የኦርቶዶክስ ተዋሕዶ እምነትን መታችሁ ዘፋኝ በሙሉ ከኦርቶዶክስ ነው ምናምን ብሎ መቦትረፍ ምን የሚሉት ነው? እናም እናንተ ሚዲያው ላይ ወጣችሁ አወራችሁ ተንጫጫችሁ ማለት ልክ ናችሁ ማለት አይደለም። ዝም ያልነው መልስ ስለሌለን አይደለም፣ ለዛውም በማስረጃ አለን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። አሁንማ ሳይኖረው ሳያገባው ማለት ነው። ስለዛ ስለሚናገረው ነገር ምን ማለት እንዳለበት ሳያቅ ትክክል ነው ትክክል አይደለም የሚለውን ነገር ትተኑ። ስለዚህ የፓስተር የተናገረው ንግግር ነገሮችን ወደ ማህበራዊ ይዘን ስንመጣ ቪዲዮ ከተጋራ በኋላ
ምንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ ታውቃለህ ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። ለዛም ነው አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔን ራሱ ቪዲዮ መቅረጽም ራሱ ከበደኝ ታውቃለህ። እዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ከባድ እንደሆነ ይገባል። ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ፈጣሪ ደግሞ አለ እነሳል። አሁን ደግሞ እግዚአብሔር እንድታስተምር ፈልጎ በዚህ እንድትማርና እንድማር የምንወደው የምናከብረው እንግዲህ አርቲስት ኮሜዲያን በተለያዩ የማህበራዊ ግዴታዎቹ ላይ ከፊት ለፊት ተገኝቶ ህዝቡን የሚያስደስት የተቸገሩትን የሚረዳ ድንቅ ወንድማችን ፍልፍሉ ባልታሰበና በድንገተኛ መልኩ በስትሮክ እንዲህ እንደሆነ ተመልክታችኋል። ታዲያ የተለያዩ መረጃዎች በየጊዜው ስለ ፍልፍሉ ይወጣሉ። አሁን ላይ ማህበራዊ ድረገጽ መተግበሪያዎችን የተቆጣጠረው አንድ ዜና እንግዲህ አዶናይ ለሱ ቻሌንጅ ሊያስጀምርለት እንደሆነ የሚናገሩ ዜናዎችና የሚዘዋወሩ ቪዲዮዎች ናቸው። እኛም እንግዲህ ከዚህ ጎን በመሆን ለፍልፍሉ የራሳችንን አስተዋጽኦ ልናደርግለት ይገባል። ሰው ልጅ ይታመማል፣ ይነሳል። ስለዚህ እኛ ደግሞ ልናግዝ ይገባል። የቻሌንጁንም እንግዲህ ተከትለን ወንድማችን ፍልፍሉ ውጪ ሄዶ መታከም ካለበት ውጪ ሄዶ እንዲታከም የአቅማችንን እንርዳው እባካችሁ። ምክንያቱም ይህ ነገር እንግዲህ ነገም በእኛ ሊደርስ የሚችል ነገር ስለሆነ ታዲያ እንግዲህ ከዚሁ ጋር በተያያዘ ምናልባት ብዙዎቻችሁ ስለ ስትሮክ ምን ታውቃላችሁ? እስኪ አንድ ዶክተር ወንድማችን እንዲህ ይለናል። በምን እንከላከለው? እስኪ ቪዲዮን ተመልክተን ለስትሮኩ መፍትሄ። ሰላም ጤና ይስጥልኝ። ዝነኛው አርቲስቱ እና ኮሜዲያኑ ፍልፍሉ በስትሮክ እንደተጠቃ በሚዲያ ላይ እየተሰማ ነው። ስለደረሰበት ነገር በጣም አዝናለሁ። የገረመኝ ነገር እነ ፍልፍሉ የመሰሉ ኮሜዲያኖች እኮ ናቸው ለስትሮክ ለልብ በሽታው መድኃኒቱ። ምክንያቱም ስለሚያስቁን ከልብ የመነጨ ሳቅ፣ እውነተኛ ሳቅ ለስትሮኩም ለልብ በሽታው መፍትሄ ነው፣ መድኃኒት ነው። ሌላኛው እጅግ በጣም ታዋቂ የሆነው መድኃኒት ካያን ፔፐር ይባላል። ሚጥሚጣዎችና ከበርበሬዎች አንዱ ግሩፕ ሲሆን ሚጥሚጣም ወይም በርበሬ አይደለም። የሚሰጣቸው ሶስቱ ጥቅሞች እናያለን። የመጀመሪያው ደምን ማቅጠን ነው። ሁለተኛው ቫዞ ዳይሌተር ነው፣ የደም ቧንቧችን እንዲሰፋ ያደርጋል። ሶስተኛው የአርተሪ ወል የደም ቧንቧችን ወሎችን ያጠነክራል። ስትሮክ እንዳይደርስባችሁ መጠንቀቅ የምትፈልጉ ሰዎች፣ ስትሮክ የያዛችሁ ሰዎች ትልቅ መፍትሄ ነው። ሶስተኛውና የመጨረሻው እጃችሁን እንዲህ በማሽከርከር ለስትሮክ ሊያጋልጣችሁ የሚችለውን ጠዋትና ማታ ይሄን ብትሰሩ በተወሰነ መልኩ ትከላከሉታላችሁ። እንደተመለከትነው እንግዲህ ስትሮክ እና የተያዙ ነገሮች በድንገት የሚመጡ ናቸው። የምናልፋቸው ቼክ ሳናረግ በችላ የምንላቸው ወይም ደግሞ ችላ የምንላቸው ነገሮች ለዚህ ጉዳይ ያጋልጡናል። ስለዚህ እባካችሁ ቤተሰቦች እንግዲህ አሁን የሰጠን የወንድማችንን የዶክተሩን ምክርና የተለያዩ የመከላከያ ዘዴዎችን በመጠቀም ራሳችንን እንጠብቅ። ስትሮክ ማለት እንግዲህ ከጤነኝነት
እንዲሁ ያልጋ ቁረኛ ስለሚያደርግ ብዙ ቤተሰብ ለሚያስተዳድሩ ሰዎች ጠንቅ እየሆነና አሁን ላይ እየበዛ ያለ በሽታ ስለሆነ እባካችሁ ራሳችሁን ጠብቁልኝ። እንግዲህ በመጀመሪያው የቪዲዮ መግቢያ ላይ ስለተደፈሩት ሴት እህቶቻችን ብዙዎች እየተነጋገሩ እንደሆነና የራሴን ሀሳብ አስተያየት ምን ያህል አሰቃቂ እንደሆነም ነግሬያችሁ ነበር። ታዲያ ባለፈው ሳምንት የሰይፉ ኦን ኢቢኤስ ሾው ቆይታ ላይ የቀረበች አንድ እህታችን ያቀረበችው ቻሌንጅ ያለፈችበት የህይወት ጎዳና ብዙዎችን አነጋግሯል። በልጅነቷ ተደፍራ ያላሰበችውን የህይወት መንገድ ጀምራለች በልጅነት እድሜዋ። እስኪ እኔ ከምነግራችሁ ቪዲዮን ተመልክተን እንመለስ። ተደፍረሽ የወለድሽው ልጅ ወደ ጃፓን ሄደ ካንቺ ጋር? አሁን በቅርብ ነው የወሰድኩት። እዚሁ ነው የተማረው። እኔ ጃፓን የዛሬ 5 ዓመት ሲሄድ ወደ ከባሌ ወደ አዲስ አበባ ቤት ገዝቼ ፕራይቬት ስኩል አስተምሬው አዲስ አበባ ዩኒቨርሲቲ ተመርቆ የራሱን ስራ እየሰራ ያለ ልክ ባለቤቴ በጣም ሲታመምብኝ ብቻዬን እንዳልሆን የዛሬ 2 ዓመት ነው የወሰድኩት። ስለዚህ ከዛ ስደት ኬንያ ገባሽ፣ ከኬንያ ነው ጃፓን ሄድሽ? አዎ ባለቤቴን ኬንያ ነው ያገኘሁት። ጃፓናዊ ነው? አዎ ጃፓናዊ ነው። ጃፓን ወሰደሽ? አዎ። ሙያው ምን ነበረ? ኢኮኖሚክስ ፒኤችዲ ያለው ግን በጣም ከፋሚሊዎቹ ጋር የራሳቸውን ቢዝነስ ነው የሚሰሩት። ግን ኬንያ የመጣው በኤንጂኦ ስራ ነው፣ እርዳታ ችልድረን ሆም። እንዴት ተዋወቃችሁ? የተዋወቅነው ኢትዮጵያ ሬስቶራንት ውስጥ ነው። እኔ ምግብ ልበላ ቱታ ለብሼ ጥላ ጫማ አድርጌ ከአንድ ጓደኛዬ ጋር ሲሄድ ጃፓኖች ሴቶች 2 እሱ እና የኬንያ ሹፌራቸው ሆነው ምግብ ይበላሉና ቶልቻ ይባላል ባለቤቱ። መኖሪያ ቤት ውስጥ ነው የሚሰራው። እሱ ባለቤቱና አንድ ሰራተኛ ነው ያላቸው። እነዚህ ኮፊ ሴሬሞኒ ፈለጉ እና እኔና ጓደኛዬ ሙና የምትባል ጓደኛዬ ነበረች። እስኪ ከሁለታችሁ አንዳችሁ ቡና አፍሉ ሲባል እኔ ቀልቃላ ነኝ። if they pay me I will make it አልኩ። I will say አለ $100 አልኩት። አይ ዊል አለኝ። ባለቤቴ ተነስቶ ካሜራ ይዞ እሱ ይቀርጻል ቤቱን ባህሉንና አለቃቸው ኢትዮጵያ ኖሯል። ጃፓናዊ እነሱ ዋና አለቃ ኢትዮጵያ ስለኖረ ለዛ ነው እዛ ሬስቶራንት ሄዱት ማለት ነው። ኢትዮጵያ ምግብ ሊበሉ በሳምንት አንድ ቀን እሁድ የተለያየ አፍሪካ ሬስቶራንት ይሄዱ ምግብ ይበላሉ። ያን ቀን በአጋጣሚ እኔም ፈጣሪ ስለጻፈልኝ እና ሁሌ ይነግረኛል። ከዛ ቁጭ ብዬ ቡና ሳፈላ ሰሙ አይንሽን ያይሻል አለችኝ። ኧረ እኔ ትንሽ አይኖች አይወዱኝም አልኳት። ቬሪ ቢዩቲፉል ቬሪ ቶል ነው የሚሉኝ። ረጅም ነበርኩ። አሁን ያው ቆመ ሰውነትም እድሜም ነው እንጂ ያሳጠረኝ ቀጭን ነኝ፣ ረጅም ነኝ የዛሬ 26 ዓመት እና ስትለኝ ፎቶ እኮ ያነሳሽ ነው አለችኝ። እሱ ደግሞ ለጓደኞቹ I'm going to marry this woman እቺ ልጅ አገባታለሁ በጃፓንኛ ነው። አዎ ሲላቸው ኦን ዩ ድሪም አሉኝ አለ። በጣም ቆንጆ ናት አታገባህም አሉኝ አለ። እቺ ልጅ አገባታለሁ አንድ ቀን ያልኳቸው። አይ መጀመሪያ ሳይሽ አለ ልቤ ደነገጠ አለ። ትክክለኛ ፍቅር ስሜት ያይሽ እና ቀደም ብለሻል። አይናቸው በጣም ጠባብ ነው። ያ ሲያፈቅሩ አይሰፋም። ልባቸው ሰፊ ነው። ልባቸው ሰፊ ነው። ጭንቅላታቸው ሰፊ ነው። በጣም የአይን መጥበብ እኮ ዋጋ የአይን መተለለቅ እኮ ዋጋ የለውም። ቀደም ስትይ ናቸው የአይን መተለለቅ ዋጋ አይኖች አይወዱኝም ስትይ ከምን ነው? እኔ በጣም ረጅም ነሽ ይሉኛል። ትንንሽ አይኖች ነኝ ያልኳቸው እነሱ ያው ቁመታቸው አጭር ነው፣ በጣም ረጅም አይደሉም። ስለዚህ ረጅም ሰው ይፈራሉ። እና ግን የፍቅር ማለት እንደሚወድሽ እንዲገለጸልሽ ነው ያለት። እሷ ጓደኛዬ ስልኬን ትሰጣለች ስልኳን ሲለው ሲዳውልልኝ ስለው ጃፓናዊ እና እራት ልጋብዝሽ ይለኛል። ከዛ አልሄድኩኝም እና የሆነ ቦታ ሄድና ልጁ ኢትዮጵያዊ ነው ፒተር ይባላል። የሆነች ኢትዮጵያዊ ልጅ ተዋውቄ ስደውል አታነሳም ይላል። ከዛ ሲደውል ሰሙዬ አንቺ ሻለኝ ሲያሳዝን ከቀኑ 11 ሰዓት ቀጥረሽ አሁን እኮ ከምሽቱ 3 ሰዓት ሆናለኝ። ቤት አካባቢ ነው የቀጠርኩት እንዶች ሬስቶራንት። በጣም አፍቅሯል። አሰቃየሽ? አይ አላሰቃየሁትም። እንደዛ ማለት ስልክ አላውቀውም። ከዛ አብረን ያው ማውራት ጀመርን። ምን አለን ያው ክብሩ ከተወሰነ ከ6 ወር በኋላ ቀለበት አደረገልኝ። ሰዎች በተሰበጁ አይደለም ወስዶኝ ነው ይዞኝ ሄዶ ሳፋሪ ማውንት ኬንያ እንስሳ ምናምን ይታያል። ግን ጓደኛዬ ያለች አንድም ጃፓኒዝ ባል ያላት ልጅ አለች ሶማሌ። እኔ ሶማሌች በጣም ወዳለው ኑራ ትባላለች ልጅ ያላት። እኔ እነዚህን ጃፓን በጣም ጥሩ ሰዎች ናቸው። ሰሚራ ስለወደደሽ ነው አይቀልዱም እነሱ ለትዳር ነው የፈለኳት ብሎኛል ስትለኝ እኔም ሲሪየስ መሆን ጀመርኩ። ይዞኝ ሄዶ ነው ጣዋት ስነሳ ከእንቅልፌ ነው
ቁርስ ነው በሬን አንኳኩቶ ያው እኔ ከነሱ ጋር ነው አልተጋባንማ ነግሬዋለሁ እኔ ሙስሊምም እንደሆንኩ ነግሬዋለሁ መጀመሪያ ኒካን ያደረግነው ቀለበት ሲጠይቀኝ እሺ ብዬ ተቀበልኩት ከዛ በኒካን የተጋባነው እሺ ሳላ ይባላል እሱ ነው ኒካ ያደረገልን ሙስሊም ስለሆን ካለ ኒካ አይሆንም አልኩት ማህበር ግዴታ ነው ከዛ በኋላ ሰርፕራይዝ አደረገሽ ነው ጠዋት ስንኳኳ ቁርስ ሲባል ከዛ ስንነሳ አበባ ውስጥ የቀለበት ቀርቆ ከዛ በጽፎ እሺ ሄድን ወጣን ሁላችንም ማለት ነው ካለንበት እንደዚህ ፋሚሊ ሩም ነበር በዛው እንትን ቀለበታችንን ፓርቲ ያደረግነው እዛው ያገኘኝ ሬስቶራንት ውስጥ እዛው ቀለበት እነዛ ጓደኞቹ ከናለቃው የኔም ጓደኞች ሆነን በጣም ቀላል ሲምፕል አግኝኛለሽ በጃፓኒ ነው ወይስ በእንግሊዝኛ ነው ጀኒ ጃፓንኛ ከታውቃለሁ የለም አሁንማ ቋንቋዬ ነው ሰሚራ ህይወት ጉዳይሽ በጣም ይገርማል በልጅነትሽ ተደፈርሽ ከዛ በኋላ ልጅሽን ተተሽ ተሰደድሽ ኢትዮጵያ ውስጥ በሄድሽበት አጋጣሚ ሰው ሁሉ በቃ በራቀሽና አታስፈልጊም ባለሽ ሰዓት ደግሞ ማንሽ ደረሰችልኝ ያለሽ ይርጉት ትባላለች እሷም 20 ቤት ውስጥ ናት ያኔ የ4 አመት ልጅ አላት እና ገቢዎች ነው የምትሰራው 26 27 ብትሆን ነው ትልቅም ሰው አይደለችም ነገርኩ ጂንስ ለብሳን የመጣችው እሷን አገኘሻት ከዛ በኋላ ኬንያ ገባሽ ከኬንያ ጃፓን ያግብተሽ ጃፓን ሄድሽ በጣም ይገርማል አንድ እንቁላል ስንት እንደተባልኩ ትናንት ብጠቅስ እናንተም ትታዘቡኛላችሁ እኔም ወደ ሌላ የስደት አማራጭ እሄድባችኋለሁ ስለዚህ እንዴት ነው አንድ እንቁላል እንደዚህ የሚያወጣው እንዴ ከቅርብ ዓመታት በፊት የዶሮ ሂሳብ የነበረ አይነት ዋጋ እንቁላል ላይ ያመጣ በጅምላ ከሸጥክ ደግሞ ቀንስላለሁ ብለ ከዛ የሚያክል ዋጋ ላይ 50 ሳንቲም መቀነስ እንዴት ነው ዘንድሮ 50 ያለው አለ ራሱ እንዴ ብዙዎቻችን በሰመረ ባሪያ ሐሳብ እንስማማለን ወይም ደግሞ የሚቃወም አለ ብዬ አላስብም ምክንያቱም ሁሌም የሚያነሳው ከኛ ባህል እንዴት ነው ስርዓታችን አስተዳደጋችን በአጠቃላይ ማህበረሰቡ የሚደግፈው ነገርና ያደግንበትን እሴት የሚጠብቅ ነገር ስለሆነላችሁ ተስማማበታላችሁ ብዬ አስባለሁ እንግዲህ ከሱ ወጣ ወይም ደግሞ ተቃራኒ ሐሳብ አለኝ የሚል ሰው ኮሜንት ሴክሽን ላይ ሐሳቡን መግለጽ ይችላል ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ይመስላሉ ቪዲዮቹን እንደወደዳችኋቸው አልጠራጠርም ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያላችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ ታይምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ እስካሁን ለነበረን ቆይታ እጅግ አመሰግናለሁ በቀጣይ ባሪ ስራዎች እስከምንገናኝ መልካም ጊዜ ይመቻችሁ ቴንክ ዩ